ጌታን ተቀበል ከዚህ ወጣችሁ ጌታን ተቀበል ነው አይደል? ንጽህና ላንተ እከፍልልሃለሁ። ጌታን ተቀበል ከዚህ ወጣችሁ ጌታን ተቀበል ነው አይደል? የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ጀምሮ እናንተን የተቀበለ እኔን ይቀበላል የሚል ቃል አለው አይደል? እናንተን ነው ተመልከት። እነሱ የዮሐንስን ወንጌል ብቻ ይዘው ጌታን መቀበል የሚል ቃል ነው ያላቸው። ጌታ ደግሞ እናንተን የተቀበለ እኔን ተቀበለ ይላል። እንደውም እውነቱን ልንገርህ ድንግል ማርያምን ሳትቀበል ኢየሱስን መቀበል አትችልም። ምክንያቱም ኢየሱስን ያገኘኸው በድንግል ማርያም በኩል ነው። ኢየሱስ ክርስቶስ አንተን ያየህ በማርያም በኩል ነው። ዓለምን ያየው በድንግል ማርያም በኩል ነው። ከድንግል ማርያም ሳይወለድ የሚሰቀልበት ስጋ የለም። የቤዛነት ስራ አልሰራም። ከድንግል ማርያም ተወልዶ ነው። ስለዚህ እናንተን የሚቀበል እኔን ይቀበላል። ይሄ ማለት እንግዲህ ቅዱሳን አማልክት ናችሁ ብለን እናምልካቸው ማለት አይደለም። እያከበርናቸው አክብሯቸዋል፣ እናከብራቸዋለን። የወደዳቸውን ሳትቀበል ጌታን ብትቀበል ጌታ አያውቅም። እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን ይቀበላል። ይሄው ሰንሰለት አለው። ከዚህ ሰንሰለት በጥሰህ ክርስቶስ የሰራውን ሰንሰለት ቆራርጠህ እኔ ጌታችሁን እንጂ እናንተን አልቀበልም ብትል ወዳጆቹን ሳትቀበል ሳታከብር ክርስቶስን ማክበር አትችልም። እናቴ ቅድስት ድንግል ማርያም ሆይ ለማይጸንሽ ፍሬ ካህሌ ሁሉ ጌታ ለሆነው ልጅሽ እንዲህ በይው። ምን ልበለው? እማይዘነከ ብእሲ አባዲ። ይሄ ሰነፍ የሆነ ኃጢአተኛ ሐካይ የሆነ ሰው ቢያስከፋ ቤዛ ነፍሱ ነፍስዬ ንጽሕዬ ይሉታል ሊቃውንቱ። ንጽሕዬ እፈዲ ለሱ የኔን ንጽሕና ለአንተ እከፍልልሃለሁና እኔን አይተህ ማረው በይልኝ ይላል። እኔን አይተህ ማረው። አንተን ስላዘለ ጀርባዬ ስለታቀፉ እጆች ስለሳቡ ከንፈሮች ስለወሰነች ማህፀኔ ስላነቡ አይኖች ማር ብትለው። እርቅን የሚወድ እግዚአብሔር እናቱን ይጠላታል እንዴ? እርቅን የሚወድ እግዚአብሔር እስከ ቀዝቃዛ ወርዶ ምን ዋቀስ የሚል እግዚአብሔር በእናቱ ቢለመን እምቢ ይላልን? የኃጢአተኞች መስዋዕት አጸያፊ ነው ይላልና መጽሐፈ ምሳሌ ላይ እሷ ብትለምነው ከኛ ይልቅ ልጇ እንደሚሰማ እናምናለን። ግን አውቀው ይቀላቀሉትና የእመቤታችንን ምልጃ ከዕለተ ዓርብ የክርስቶስ ማዳን ጋር ቀላቅለው የሚያድን እግዚአብሔር ነው ውለው ደግሞ ለመቀላቀል ይሞክራል። ወደ ልጇ ማዳን ታደርሰናለች ነው እኛ ያልነው። ወደ ልጇ ድነት ታደርሰናለች። ከልጇ ለመድረስ መርታ ታደርሰናለች። ልጇ በራሱ ያደርሰና ከተባለ ሐዋርያት ወደሱ እንዲያደርሱ ለስብከት ባልተላኩ ነበረ። ሐዋርያት ወደሱ እንዲያደርሱ ለስብከት እንደላከ እናቱንም አንድ ወደሱ የሚስብበት ገመዱ ናት። ሀብለ ምህረት እንተ ብኪ ይስብ እግዚአብሔር ኩሉ ዓለም ሀቤሁ ይላል ደራሲ። ዓለምን ሁሉ ወደ ራሱ የሚስብበት የምህረት ገመድ አንቺ ነሽ ነው የሚላት። ጎበዝ ሰው ከጉድጓድ ወጥቆ ጫፉን ያዝና ልሳብ ብሉት እምቢ የሚለው ጅል አለ? እግዚአብሔር በእናቴ ልሳባችሁ ቢል እምቢ ይባላል? ነውር እኮ ነው። እምከመተል አልኩ እስብ ኩሉ ሀቤ እኔ ከፍ ብዬ ሰቀልና እናንተን እስባችኋል። በምንድን ይስበን? በእናቱ ገመድነት በወንጌል ገመድነት ይስበናል። ኦ መስገርት ገሪፍ እንተ ተወደይኩ ውስተ ባሕረ ዓለም ዋስተጋባይኪ ኩሎሙ ዘመደ አሳት ዘውቶሙ መሃይምናን። በዓለም ሁሉ የተዘረጋሽ መረብ አሳዎችን ሁሉ የሰበሰብሽ ልጅሽ ወደ ዓለም ባሕር ወደ ተባለው ዓለም የዘረጋሽ መረብ አሳዎችን ሁሉ የሰበሰብሽ መረብ ከክርስቶስ የተገኘሽ መረብ አንቺ ነሽ። አሳውን ሁሉ ሰበሰብሽ። እነዚህ ምእመናን ናቸው። ማን ነገረን? ራሱ ክርስቶስ ምን ብሎ ማቴዎስ 13 ላይ መንግስተ ሰማያት መረብን ትመስላለች ብሎናል። በማን መረብነት ይሰባታል? በእናቱ መረብነት። እኔስ እንደነሱ ትዕቢተኛ ሳልሆን እኛስ ነው። ተመልከቱ። አውፅእኒ እምሰርማ በሳ ወጀጋይ ተመልከቱ። ዋስጥምኒ ውስተ ቀላይ ምረቱ ለበኩርኪ እስመናሁ እጸብት ውስተ ባሕረ ኃጢአት ለምንላት እኛ እንደሆነ አሁን በኃጢአት ባሕር እየናወዝኩ ነውና ጠልቄያለሁና ከኃጢአት ረግረግ አውጥተሽ በልጅሽ የምሕረት ባሕር ጣይኝ። እኛ የምንል እንዲህ ነው። እግዚአብሔር የሚስበን በሷ ነው። ከዚህ የተነሳ እመቤታችን ምንድናት? ለናምናት አለን። እምናምናት ወላዲተ አምላክነቷን አማላጅነቷን እናምነዋለን። አንድ